ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ የዩቲዩብ ቻናላችን ተከታታዮች፣ በዛሬው ፕሮግራማችን ደግሞ አየር ጤና እየተገነባ የሚገኘውን የሞን ሪል ስቴት መረጃ ልንጠይቅላችሁ እዛው ሳይት ላይ ተገኝተናል። ሰላም እንዴት ነህ? ማን ልበል ስምህን? እንኳን ደህና መጣችሁ። እንግዲህ ስሜ አምሳሉ ይባላል። የሞን ሪል ስቴት የሽያጭ አማካሪ የሽያጭ ባለሙያ ነኝ። በጣም ነው የምናመሰግነው አምሳሉ። ቅድም እንዳልኩት እንግዲህ ሞን ሪል ስቴት ነው ያለነውና እስኪ ስለ ሞን ሪል ስቴት ጥቂት ነገር በለን። ሞን ሪል ስቴት ማን ነው? አሁን እየተገነባ ያለው ሳይትስ ምን ይመስላል የሚለው ትንሽ መረጃ ብትሰጠን። በጣም አመሰግናለሁ። መጀመሪያ እዚህ ድረስ ስለመጣችሁ ከልብ አመሰግናለሁ። እንግዲህ ድርጅታችን ሞን ሪል ስቴት ይሰኛል። እንግዲህ በአየር ጤና አደባባይ ላይ ኮምፓውንድ ግቢ እየገነባ ያለ በጣም ሂውጅ የሆነ በጣም ለመኖር ምቹ በሆነ አካባቢ ላይ ያልተለመደ እዚህ አካባቢ እንግዲህ ብዙም ኮምፓውንድ ግቢዎች፣ አፓርትመንቶች ደረጃቸውን የጠበቁ አፓርትመንቶች አልተለመዱምና አሪፍ ፕሮዳክት ይዞ የመጣ እንዲሁም በቆንጆ ዋጋ ይዞ የመጣ የከተማችን ሰሞኑ በጣም መነጋገሪያ የሆነ በጣም ብዙ ባለሀብቶችን ወደዚህ ሳይት እያስጎረፈ ያለው ወይም እንዲወስኑ እያደረገ ያለ ድርጅት ነው ማለት ነው። እንግዲህ ድርጅቱ ማን ነው እንዴት ነው በሚለው ደግሞ ሞን ሪል ስቴት እንግዲህ ከዚህ በፊት በአስመጪና ላኪነት በዋነኝነት የሚሰራበት ዘርፉ ነው። ከዛ በመቀጠል ደግሞ እንግዲህ በብዛት የሰራቸው በማኑፋክቸሪንግ ዘርፍም ተሰማርቶ ሰርቷል። ከዛ በተጨማሪ ደግሞ ወደ ቃሊቲ አካባቢ ትልቅ የቴክስታይል ወይም ደግሞ የጨርቃጨርቅ ፋብሪካ ያለው ድርጅት ነው ማለት ነው። በዚህ ዘርፎች ላይ ብዙዎቹ ያውቁታል። አሁን ደግሞ ለቤት ፈላጊዎች የተሻለ አማራጭ ይዞ ለመቅረብ በሪል ስቴት ዘርፉ ተሰማርቶ በቆንጆ ዋጋ በጥሩ ሎኬሽን እንዲሁም ጥራት ያለውን አፓርትመንት ለመገንባት ኮምፓውንድ ግቢ ይዞ ነው እንግዲህ የመጣው። አሁን ያለንበት ሁኔታ ደግሞ እንደምታዩት ከጀርባችን አንድ ብሎክ ኦልሞስት ወደ 50% ግንባታው እየደረሰ ነው ያለው። እንግዲህ የንግድ ሱቆችም ከታች አሉ፣ የመኖሪያ አፓርትመንትም ከላይ አለ ማለት ነው። ሚክስድ ዩዝ ነው ይሄኛው ብሎክ። ሌሎች ብሎኮች ደግሞ ሬዚደንሻል ብቻ ናቸው። እንግዲህ ከሁሉም ላይ ሽያጮችን እያደረግን ነው የምንገኘው። ስለዚህ ከዚህኛው ከጀርባ ካለው ብሎክም ሁለት ብሎኮች ላይ እንግዲህ አሁን ሽያጭ ላይ ነው የምንገኘው ማለት ነው። አፓርትመንቱ ኮምፓውንድ ነው፣ ነገር ግን በፌዝ ነው የምናስረክበው። ለየት ያሉ ያልተለመዱና ለገዢዎች ምቹ የሆነ የግንባታ ስታይል የዋጋ አከፋፈል ሁኔታና እንዲሁም የመኖሪያ መንደር ነው ይዞ የመጣው ማለት ነው። በጣም አመሰግናለሁ። ጥሩ መግለጫ ነው የሰጠህን። እስኪ ወደ ዋጋው ደግሞ እንሂድ። ሪልስቴቶች አሁን በዚህ ሰዓት የሸጥበት ያለው ዋጋ ሁላችንም የምናውቀው ነው። እስኪ እናንተስ ምን ይመስላል? የካሬ ዋጋችሁ ምን ይመስላል? ከዛው ጨምረ ደግሞ የካሬ አማራጮችና አከፋፈሉን በተመለከተ አጥር ያለ መረጃ ብትሰጠን። በጣም ጥሩ። እንግዲህ አንተ መነሻ ላይ እንዳነሳኸው እንግዲህ ከተማችን ላይ ያሉ ሪል ስቴቶች የሚሸጡበት ዋጋ ይታወቃል። በምን ያክል ዋጋ እንደሚሸጥ፣ ምን ያክል እንደሚያስከፍሉ፣ ፕሮግረሳቸው በምን ሁኔታ ሆኖ በምን ያክል ቅድመ ክፍያ እንደሚሸጡ ምናምን በደንብ ይታወቃል። ነገር ግን ሞን ሪል ስቴት ለየት የሚያደርገው ምንድነው እነዚህን ነገሮች ለገዢ ምቹ በሆነ መልኩ ለማትረፍ ብቻም ሳይሆን ደግሞ ገዢው ምቹ ሁኔታ ተፈጥሮለት ገዝቶ ድርጅቱም የበለጠ ስሙን የሚገነባበት ሊሆን ይችላል። ከገዢዎች ጋርም ጥሩ ቁርኝት የሚያደርግበትን ሁኔታ ለመፍጠር ነው እንግዲህ አልሞ የተንቀሳቀሰ ያለው። ከዛም አንጻር በካሬ 69500 ብር ነው እየሸጥን ያለ ነው። በካሬ 69500 ብር። ያው ይሄ ዋጋ እስከ መጨረሻው የሚቆይ አይደለም። ከተወሰነ ጊዜ በኋላ ዋጋው ይጨምራል። ነገር ግን አሁን ላይ እስካሁን ባለው ሁኔታ በካሬ 69500 ብር ነው እየሸጥን ያለ ነው። ኮምፓውንድ ግቢ ሆኖ ለመኖር ምቹ የሆነ አሁን ለምሳሌ ያለነው ከጀርባ ስለሆነ ነው እንጂ ከፊት ለፊቱ አስፋልት ነው ያለው። አስፋልት ዳር ላይ ነው የሚገኘው። በዛ ላይ ኮምፓውንድ ግቢ ነው። እንግዲህ በዚህ ሁኔታ እንግዲህ እንደምታዩት ነው። ሰራተኞቹ 24 ሰዓት ሰባቱንም ቀን ሙሉ ቢዚ ናቸው። ብሎኬት የሚመረተው እዚሁ ነው። ብረታ ብረቶች ኤቭሪቲንግ ዝግጁ የሚሆነው እዚህ ነው። 24 ሰዓት ምንም አይነት እንቅስቃሴ ያልተቋረጠበት ሳይት ነው ማለት ነው። እንግዲህ በዚህ ሁኔታ ላይ በዚህ ፍጥነት እየገነባ በካሬ 69500 ብር ነው እየሸጥን ያለ ነው እንግዲህ ቤቶችን ማለት ነው። የካሬ ሁኔታዎቹ ደግሞ አፎርዴብል የሆኑ ካሬዎች አሉ። ከ97 ካሬ ጀምሮ እስከ 194 ካሬ ድረስ ነው ያለን። ይሄ ማለት ባለ 2 እና ባለ 3 መኝታ አፓርትመንቶች ማለት ነው። እንግዲህ የካሬ ዋጋው ከ69000 ባለፈ ምንድነው 48000 ብር የሚሆንበት ሁኔታ ማለት በካሬ ምንድነው እንደ አከፋፈል ሁኔታ ማለት ነው። አሁን 69000 ብር በካሬ 59000 ብር 48000 ብር እያለ ይቀጥላል። ምክንያቱም በከፈላችሁበት ልክ ዳጎስ ያለ ዲስካውንት ነው የሚሰጠው ማለት ነው። እንግዲህ በዚህ ሁኔታ ግንባታው የተጠናቀቀ አፓርትመንት እስከ 20% እስከ 30% ከጠቅላላው ዲስካውንት ይደረጋል እና ደግሞ ከ5% ጀምሮ ነው። 5% ዲስካውንት አለ፣ 10% አለ፣ 15% አለ፣ 20 30 እያለ ይሄዳል ማለት ነው። ዲስካውንቶቹ በምን መልኩ ነው የሚካሄዱት የሚለውን ደግሞ ዝርዝር መረጃውን የደውላችሁ ማግኘት የምትችሉበት ሁኔታ አለ። አሁን ግን ለጠየቀኝ ጥያቄ ምንድነው ጥሩ የሆነ ሎኬሽን ላይ በካሬ 69000 ብር ነው እየሸጥን ያለ ነው ማለት ነው። መልካም። እስኪ አሁን ደግሞ አከፋፈሉን ነግረናል። ምናልባት የባንክ አገልግሎት ሳላችሁ ወይ ከዚህ ጋር በተገናኘ የባንክ አገልግሎት ካላችሁ እንድትነግረኝ፣ ሌላ ደግሞ ማስረከቢያ ጊዜውም አንድ ላይ አድርገህ ብትነግረኝ።
በጣም ጥሩ። በጣም እንግዲህ ያው እስካሁን ከነገርኩ ነገር በሙሉ እጅግ ጥሩ የሚባለው ለማንም ሰው እንደ ሀገርም ሊሆን ይችላል እንደ ቤት ገዢዎች በጣም ትልቁ ዲማንድ ቤት ነው በሀገራችን ላይና ይሄንን ዲማንድ የሚቀርፍልን አንዱ የቤት አቅርቦት ሆኖ ሳለ ዋጋው ደግሞ ከአቅርቦቱ ጋር ዋጋው ሲመጣጠን በጣም ጥሩ ይሆናል ማለት ነው። ዋጋው ብቻ ሳይሆን ደግሞ ምናልባት ከፍለው መጨረስ ለማይችሉ ሰዎች የባንክ ኦፕሽን ብዙ ቦታ ላይ ይታወቃል። እንግዲህ የባንክ ኦፕሽን አለ። ነገር ግን የሞር ሪል ስቴትን የባንክ ኦፕሽን ምን ለየት ያደርገዋል ካል በጣም በሚገርም ሁኔታ የባንክ አማራጩ በጣም ቆንጆ ነው። እንዴት ቆንጆ ሆነ ቢባል ደግሞ ምንም አይነት ወለድ የለው ፍሪ ኢንተረስት ሬት ነው 0% ኢንተረስት ሬት ነው። እንግዲህ አሁን ሞር ሪል ስቴት ላይ 50%ቱን እስክትገቡበት ወይም እስክትረከቡ ድረስ ትከፍላላችሁ። ቀሪውን 50% ደግሞ እየኖራችሁበት በ10 አመት ጊዜ ውስጥ ምንም አይነት ወለድ ሳይታሰብባችሁ ብሩን ብቻ ቀሪውን 50% ብቻ ከፍላችሁ ትጨርሳላችሁ ማለት ነው። ይሄም እንግዲህ ቅድም እንዳልኳችሁ አሁን የምነግራችሁ ኦፈሮች ለረጅም ጊዜ የሚቆዩ አይደሉም። ማክሲመም ለጥቂት ጊዜ ለአንድ ወር ወይ ለሳምንታት ነው የሚቆዩትና እነዚህ ኦፈሮች ቀድማችሁ መጠቀም ትችሉ ብትጠቀሙት ጥሩ ነው። እንግዲህ ያለው ነገር ይሄን ይመስላል። በጣም ቆንጆ የባንክ ኦፕሽን ያለው 50 የባንክ ኦፕሽን ያለው 50%ቱን እስክትረከቡ ድረስ ከፍላችሁ ቀሪውን 50% ደግሞ እየኖራችሁበት ወይ ያከራያችሁበት ለ10 አመት 0% ኢንተረስት ሬት ነው የምትከፍሉት ማለት ነው። ይሄ በጣም ሌት ያደረገና ብዙዎች እንዲመርጡን በጣም ብዙዎች ተንጋግተው ተሰድረው እንዲገዙ ያደረገው ፓርት ይሄኛው ነው። ምክንያቱም 50% የቤቱ ግማሽ ባይኖራችሁ ራሱ እስከ 3 አመት እስከ 2 አመት የቤቱ ግማሽ የሚኖራችሁ ከሆነ አሁን ላይ ቅድመ ክፍያዋን 530 ሺህ ብር 8% ብቻ ከፍላችሁ ቀሪውን ታይም ቤዝድ አይደለም በኮንስትራክሽን ነው። በኮንስትራክሽን ቤዝድ እየከፈላችሁ 50%ቱን መጨረስ ከቻላችሁ ቀሪውን ደግሞ ባይኖራችሁ ራሱ ያከራያችሁበት ኪራዩ መመለስ ይችላል። ምክንያቱም እንዴት መሰላችሁ ኪራዩ መመለስ የሚችለው ለምንድነው ለ10 አመት ስለሆነ በዛ ላይ ደግሞ ወለድ የለውም። አሁን ወለድ ቢኖረው ኑሮ ኪራዩ ማክሲመም ወለዱን ብቻ ቢከፍል ነው እንጂ ዋናውን መክፈል አይችልም። እዚህ ግን ምንም አይነት ወለድ ስለሌለው ዋናውን ለ10 አመት ከፋፍሎ ኪራዩ ራሱ መክፈል የሚችልበት ሁኔታ አለና ይሄ በጣም ቆንጆ ኦፕሽን ነው። እና ደግሞ የጠየቀኝ ሌላኛው ምንድነው ማስረከቢያ ጊዜ ብለኛል። ማስረከቢያ ጊዜያችን እንግዲህ በፌዝ ነው የምናስረክበው ብያለሁ። ያለው ሰፊ ኮምፓውንድ ነው ያለው። እንግዲህ ሰፊ ኮምፓውንድ በጣም ቆንጆ የሚያምር ግቢ ነው። ከአጠቃላይ ኮምፓውንዱ ወደ 8000 ካሬ የሚሆን ነው። ከዛ ውስጥ 4000 ካሬ ላይ ወይም 0.5% ላይ ነው ግንባታው የሚያርፈው ማለት ነው። እንግዲህ ሙሉ ኮምፓውንዱን ለመጨረስ 3 አመት ነው የሚፈጅብን። ነገር ግን ይሄኛውን ከጀርባ ያለውን የምትመለከቱትን ብሎክ በ2 አመት ጊዜ ውስጥ ማክሲመም በ2 አመት ጊዜ ውስጥ የምናስረክብ ነው የሚሆነው። ከሱ ቀጥሎ ያለው ደግሞ ሌላኛ ብሎክ አለ ቤዝመንት ላይ ያለው ለሽያጭ የወጣው ማለት ነው። እሱንም በ2 አመት ተኩል ነው የምናስረክበው። ስለዚህ በ2 አመት ተኩል ቀሪዎቹን ደግሞ በ3 አመት በአጠቃላይ በ3 አመት ውስጥ ግቢው ኮምፕሊትሊ ምንም አይነት የግንባታ ንክኪ የለውም ማለት ነው። ሙሉ ነገሩን ጨርሶ ለገዢዎች ያስረክባል። እስከ 3 አመት ጊዜ ድረስ ግን እነዚህኞቹ ላይ ሰዎች ወዲያውኑ ነው ገብተው የሚኖሩበት። እነዛኞቹ እስኪያልቁ ይሄኛው ፖዝ አይሆንም። ምክንያቱም ተረክበው መኖር ይጀምራሉ። ከጀርባ ያሉትን ደግሞ ያስረከብን የምንቀጥል ነው የሚሆነው። ስለዚህ ይሄኛውን በ2 አመት እናስረክባለን። ቀሪዎቹን በ3 አመት ጊዜ ውስጥ ነው የምናስረክበው ማለት ነው። መልካም አምሳሉ በጣም ነው የምናመሰግነው። ጥሩ መግለጫ ነው የሰጠህን። ተመልካቾቻችንም አንተ ከሰጠው መግለጫ ላይ ጠቃሚ የሚባል መረጃ እንዳገኙ ተስፋ አደርጋለሁ። በሌላ ጊዜ ደግሞ ለሚዮቻችን የሚጠይቁን ጥያቄ ይዘን መጥተን የምንጠይቅ ይሆናል። ለዛሬ ግን ቀረ የምትለው ነገር ካለ ከዛ ደግሞ ደሚዮች አንተ እንዴት ነው ኮንታክት ማድረግ የሚችሉት? ዲያስፖራ በብዛት ተከታታዮቻችን ዲያስፖራዎች ናቸውና እዛው ሆኖ እንዴት ነው መረጃ ማግኘት የሚችሉ? አንተን እንዴት ኮንታክት ማድረግ ይችላሉ? በጣም ጥሩ። እንግዲህ እዚህ ጋር 2 ነጥቦችን ቀረምላቸውን ጨምርላለሁ። አንደኛው ምንድነው ሞር ዲያስፖራ ወገኖቻችን ምናልባት አፎርድ ለማድረግ የሚከብዳቸው ትላልቅ ቤቶቹን እዚህ ላይ በጣም ጥሩ ኦፕሽን ስላለ ብዙ አመት ሰርተው ለፍተው ሀገር ቤት ላይ ኢንቨስት ያላደረጉት እዚህ ላይ ኢንቨስት አድርገው በቀላሉ የቤት ባለቤት መሆን ይችላሉ። ቅድመ ክፍያ ከፍለው ቀሪውን ደግሞ በፕሮግረስ እየከፈሉ ማለት ነው። አንደኛው ፖይንት ይሄኛው ነው። ከዚህኛው ጋር ያይጄ ደግሞ ምንድነው ብዙ ጊዜ ቤት ሊኖራችሁ ይችላል። ዲያስፖራዎች ቪላ የተንጣለለ ግቢ ምናምን ሊኖራችሁ ይችላል። እዚህ አዲስ አበባ ውስጥ ሊሆን ይችላል፣ ክፍለ ሀገር ላይ። እዚህ ግን እንደ ተጨማሪ ኢንቨስትመንት ኦቨርታይምም ሰርታችሁ ቢሆን ኢንቨስት ብታደርጉ ትንሽ ብር ስለሆነች ይህንን ዋጋ ደግሞ ነገ አታገኙትም። ነገ ከነገ ወዲያ ማታገኙት ዋጋ ነው። ቆንጆ ኦፕሽን ነው። ቆንጆ ኦፈር ነው። ስለዚህ በቅድመ ክፍያ ብቻ ኢንቨስት ብታደርጉ በቀላሉ የተጨማሪ ቤት ባለቤት መሆን የምትችሉበት ሁኔታ አለ። ምናልባት የመጀመሪያ ቤት ባይሆን ይሄኛው እንደ ተጨማሪ ኢንቨስትመንት መጠቀም የምትችሉበት ሁኔታ አለ ማለት ነውና ስለዚህ ይሄንን ማሳሰብ ፈልጋለሁ። በተለይ ደግሞ አረብ ሀገር ያላችሁ እህቶቻችንም ብዙ ጊዜ ያው ቤት ላይ ኢንቨስት ለማድረግ አብዛኛውን ጊዜ ኮንዶሚኒየሞችን አማራጭ የምታደርጉም አላችሁና ከኮንዶሚኒየም ይልቅ ይሄኛው ብዙ አሜኒቲዎችም ስላሉት አፓርትመንት ላይ ኢንቨስት ማድረግን ያክል ነገር የለም። ምክንያቱም
ምክንያቱም ቢተዳደረው በቢልዲንግ ማኔጅመንት አለ፣ ፕሮፐርቲ ማኔጅመንት አለና ያ ነገር አለው። ብዙ አሚኒቲዎችን ያሟላ ነው። ከርሰ ምድር ውሃ ማይቋረጥ ጄኔሬተር ወይም ደግሞ ስታንድ ባይ ፓወር ጄኔሬተር ውስጡ ላሉ አሚኒቲዎች በጣም 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 ብዙ ናቸውና ስለዚህ እዚህ ላይ አፎርድ ማድረግ የምትችሉት ወይም ኢንቨስት ማድረግ የምትችሉት ነው። ኢቭን ሌሎች ፕሮፐርቲዎችን ወይም ደግሞ ሌሎች እንደ ኮንዶሚኒየም ያሉ ነገሮችን ብትገዙ ራሱ ሙሉ ክፍያውን በአንዴ መክፈል ነው የሚጠበቅባችሁ። እዚህ ግን ቅድመ ክፍያ ብቻ ኢንቨስት አድርጋችሁ የቤት ባለቤት መሆን የምትችሉበት ሁኔታ በጣም ተመቻችቷል ማለት ነው። ይሄንን ነገ ማታገኙትን እድል ዛሬ ተጠቀሙበት ብዬ ማሳሰብ እወዳለሁ። ከዛ በተጨማሪ ሁለተኛው ፖይንት ያልኳችሁ ደግሞ ምንድነው ግቢ ውስጥ ስላሉ አሚኒቲዎች ነው። አሁን ቅድም እንዳልኩት 4000 ካሬ ላይ ይገነባል ግንባታው። ቀሪው 4000 ካሬ ደግሞ ለአሚኒቲዎች ወይም ደግሞ ለግሪን ኤሪያ ይተዋል ብያለሁ። 4000 ካሬ ላይ ግሪን ኤሪያ ማለት 4000 ላይ ሙሉ በሙሉ ሳር ይተከላል ማለት አይደለም። ግሪን ኤሪያው እንዳለ ሆኖ መዋኛ ገንዳ አለው፣ ራሱን የቻለ ደረጃውን የጠበቀ መዋኛ ገንዳ አለው። የልጆች መጫወቻ በጣም የሚያማምሩ የልጆች መጫወቻዎች አሉት። ከዛ በተጨማሪ ደግሞ የባስኬትቦል መጫወቻ ቦታ አለው እና ደግሞ በጣም ሰፊ ቤዝመንት ማቆም ያለው ማለት ነው። እንግዲህ እንደምታዩት ህንጻዎቹ ላይ ግራውንድ ላይ የራሳቸው ሁለት ቤዝመንት አላቸው። ከዛ በተጨማሪ ደግሞ ያውን የቆምንበት መሬት ግሪን ኤሪያ የሚሆነው መሬት በሙሉ አንደርግራውንድ ተቆፍሮበት ከአንድ በላይ መኪና ካላችሁ እንደፈለጋችሁበት ማቆም የምትችሉበት ሁኔታ አለ ማለት ነው። አንድ መኪና ያው ካሬው ላይ የሚካተት ወይም ደግሞ ካርታ ላይ የሚሰራላችሁ ነው። ቀሪው ደግሞ 2-3 መኪና ካላችሁ የጋራ ፓርኪንጎች ተመቻችተውለታል ማለት ነው። ከዛ በተጨማሪ ደግሞ ምንድነው ግሪን ኤሪያው በጣም ምቹ ነው። ምናልባት ከቤታችሁ ወጣችሁ ሌላ ቦታ መሄድ ባትፈልጉ፣ ሙዳችሁ ባይሆን ወደ ውጭ መውጣት ባትፈልጉ እዚሁ ግቢያችሁ ላይ መዝናናት ትችላላችሁ። አንዳንዴ ምንድነው ሲንግል አፓርትመንት ላይ ቤት ስትገዙ ቤትና ቤት ብቻ ነው ያላችሁ አማራጭ። ከቤት ከወጣችሁ ወደ ውጭ ነው የምትወጡት። ወይ ካፌ መሄድ ይኖርባችኋል፣ ወይ መዝናኛ ፓርኮች ላይ ልጆቻችሁን ይዛችሁ መሄድ ሊጠበቅባችሁ ይችላል። እዚህ ግን ሙሉ ነገሩ እዚሁ ነው ተሟልቶ ያለው። ምናልባት ያረጁ ቤተሰቦች ያሏችሁ፣ አዛውንት ያሏችሁ፣ ቤተሰብ ያላችሁ ደግሞ እዚሁ መጽሐፍ እያነበባችሁ የፈለጋችሁትን ልጆች ጋር ፈታ እያላችሁ ጊዜ የምታሳልፉበት ነው። ከዚህ አንጻር ማየት አለባችሁ። ነገር ግን እነዚህን አሚኒቲዎች በሙሉ አሟልቶ ደግሞ በ69 ሺህ ብር ነው እየሸጥን ያለ ነው። ይሄ ዋጋ ደግሞ ነገ የለም፣ ዛሬ ብቻ ነው ያላችሁ ቀን። ነገ ማለት ምንድነው ማክሲመም ከአንድ ወር በኋላ ምናምን አይኖርምና በዚህ በቅርብ ጊዜው ድረስ መወሰን የምትችሉት ነገር ከሆነ አስባችሁ ተወያይታችሁ ሊሆን ይችላል። መታችሁ ሳይቱን ይዩት። ይሄ እንግዲህ የምታዩት ከጀርባ ራሱ የምታዩት እንዳለ ሙሉ በሙሉ ብሎኬት ያለበት ግሪን ኤሪያ የሚሆንበት ሙሉ ኮምፓውንድ ግቢ ነው ማለት ነው። ዙሮ እስከ በዚህ ዙሮ ሙሉ ኮምፓውንድ ግቢ ነው የሚሆነው። አሁን ጀምሮ እንግዲህ ከርሰ ምድር ውሃ ወጥቶበት በዛ ነው አሁን እየተጠቀምን ያለ ነው። ታንከሮች ላይም እያጠራቀምን ያለ ነው ማለት ነው። እንግዲህ እዚሁ ስለሆነ ብሎኬት የሚመረተው እዚሁ ነው የከርሰ ምድር ውሃው የሚወጣው። ስለዚህ እዚህ ሳይት ላይ ኢንቨስት ማድረግ ዋጋውም ጥሩ ሆኖ ሳለ የነገ ጥቅሙም ደግሞ በጣም ጥሩ ነው ማለት ነው። ስለዚህ በምን ኮሙኒኬት ያደርጉሃል ላልከኝ ደግሞ በ0925045194 ደግሞ አለው በ0925045194 ላይ ቀጥታ መደወል ትችላላችሁ። ምናልባት ደግሞ እንዳልከው ውጭ ሀገር ላይ ያሉ የቤት ፈላጊዎች ወይም ደግሞ መረጃ መውሰድ የሚፈልጉ ሰዎች ካሉ ደግሞ በቴሌግራም፣ ዋትስአፕ፣ ኢሞና ቫይበር ላይ ኮሙኒኬት ልታደርጉ ትችላላችሁ ማለት ነው። ኤኒ ታይም የትኛውን መረጃ መውሰድ ትችላላችሁ። አመሰግናለሁ። እሺ አምሳሉ ለሰጠን መግለጫ ከልብ ለማመሰግነው። መልካም ቀን ተመልካቾቻችን። እንግዲህ በዛሬው ፕሮግራማችን ላይ አየር ጤና እየተገነባ የሚገኘውን የሞል ሴት መረጃ ጠይቀን እንግዲህ ጥሩ የሚባል መረጃ እንዳገኛችሁ ተስፋ አደርጋለሁ። በሌላ ጊዜ ደግሞ ሌሎች አዳዲስ ነገሮች ይዘላችሁ እስክንመጣ ድረስ መልካም ጊዜ ይሁንላችሁ። መልካም ጊዜ